በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሶስተኛው የአቡነ ገብረ መንፈስ ቅዱስ ተአምር። ልመናው ይደረግልን በረከቱ ይደርብንና አባታችን አቡነ ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። የአባታችንን መታሰቢያ በዓመት 2 ጊዜ የምታደርግ አንዲት ሴት ነበረች። አንዱ በተወለደባት ቀን፣ አንዱ በሞተበት ቀን። ከዚህ በቀር ሌላ በጎ ምግባር አልነበራትም። አትጾምም፣ አትጸልይም፣ አትሰግድም ነበር። አንድ ቀንም የአባታችንን መታሰቢያ ለማድረግ የሰበሰበችውን እህል ይዛ ብቻዋን በመንገድ ስትሄድ 2 ሽፍቶች አግኝተው ያዟት። አንዱ ለአባታችን ዝክር የሰበሰበችውን እህል ወሰደ፣ አንዱ ግን በግድ ጎትቶ ወደ ጫካ ወሰዳት። መበለቲቱ ግን ቀድሞ ለእግዚአብሔር ምያለው፣ ኋላም ለወዳጄ ለአቡነ ገብረ መንፈስ ቅዱስ ነፍሴንና ስጋዬን አደራ ብያለሁ። ስለ እግዚአብሔር ብላ አትንካኝ፣ በአባታችን ጸሎት ተማጽኛለሁ አለችው። ያን ጊዜም እጇን ወደ ሰማይ ዘርግታ አባ 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 ወደ እግዚአብሔር ለምንልኝ፣ ከሚታገለኝም አድነኝ አለች። ወደ እሷ ከመቅረቡ አስቀድሞ ታላቅ አንበሳ ከተራሮች መካከል መጣና ከመሬት ላይ ጥሎ ራሱን ፈጥፍጦ በላው፣ አጥንቱንም ሁሉ በተነው። ያም አንበሳ መበለቲቱን እንደ ሰው ተናገራት። ሂጂ፣ በሰላም ወደ ቤትሽ ግቢ፣ በጸሎቱ የታመንሽበት አድኖሻልና አላት። የምትታመኑበት እናንተ ብቻ አይደላችሁም፣ እኛም በጸሎቱ እንታመናለን እንጂ አምላኩም የምንሻውን ይሰጠናልና። ያቺ መበለትም ተነስታ በፍርሃት በደስታ ወደ ቤቷ ሄደች። ፍርሃቷ ግን ሽፍቶችን በማግኘቷና አንበሳን በማየቷ ነው። ደስታዋም በአምላከ ገብረ መንፈስ ቅዱስ ኃይል በተደረገላት ረድኤት ነው። በቅዱሳኑ አድሮ ድንቅ ስራ የሚሰራ የእግዚአብሔርን ስራ እያደነቀች ወደ ቤቷ ሄደች። ያ አንበሳ የገደለው ጓደኛው 2ኛው ሽፍታ የወሰደባትን እህልም በቤቷ ውስጥ አገኘች። ይህንንም ተአምራት ለሀገሩ ሰዎች ተናገረች። እኛም እግዚአብሔር ከሰይጣን ጠላትነት ያድነን ዘንድ እለምነው። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን።